በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በዮሐንስ ንስሐ ድረገጽ መንፈሳዊ ፕሮግራማችን ዘወትር የሚተላለፈውን ትምህርተ ሃይማኖትና ልዩ ልዩ መንፈሳዊ መልእክታችንን በመከታተል ላይ የምትገኙ ኦርቶዶክሳውያን የተዋሕዶ ልጆች የዚህ መንፈሳዊ ፕሮግራም አባላት ሁላችሁም ከሁሉ በማስቀደም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ምሕረቱና ቸርነቱ የበዛ የፍጥረታት ሁሉ ፈጣሪ የአማልክት ሁሉ አምላክ የነገሥታት ሁሉ ንጉሥ የጌቶች ሁሉ ጌታ የሆነው ዘላለማዊ ቅዱስ እግዚአብሔር ሁላችንም በያለንበት በቸርነቱና በምሕረቱ ጠብቆን በበረከቱ ባርኮን በቅድስናው ቀድሶን ለዚህ በየዓመቱ ኅዳር 21 ቀን ለምናከብረው ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም ስላደረሰን ክብርና ምስጋና ውዳሴና አምልኮት ለሱ ይሁን። ከዚህ በመቀጠል ዛሬ ኅዳር 21 ቀን ስለሚከበረው የእመቤታችን የቅድስት ድንግል ማርያም በዓል በሚመለከት አጭር መልእክት ስለምናስተላልፍ ሁላችሁም በትሑት ሰብእና በአንቃይዶ ልቦና ሁናችሁ እንድትከታተሉ ከወዲሁ በእግዚአብሔር ስም አደራ እላችኋለሁ። ሰው ሁሉ ጽዮንን እናታችን ይበል፣ በውስጧም ሰው ተወለደ። መዝሙር 86 ቁጥር 5 የምናገኘው ኃይለ ቃል ነው። ነቢየ እግዚአብሔር ቅዱስ ዳዊት በትንቢቱ የተናገረው ይህ ቃል አማናዊት ጽዮን የሆነችውን ድንግል ማርያምን ያመለክታል። ለትምህርታችን ይህን ርዕስ የመረጥንበት ዋናው ምስጢር ሁላችንም ቤተ ክርስቲያን እንዳስተማረችን ሊቃውንት እንደነገሩን ኅዳር 21 የሚከበረውን በዓል ጽዮን በመባል ይታወቃል። ይህ ስያሜም ከብሉይ ኪዳን
ታሪክ ጀምሮ ለአማናዊቷ ጽዮን ለድንግል ማርያም ምሳሌ ለሆነው ጽዮን መነሻ ሆኖ መዳረሻውና ደግሞ ፍጻሜው እመቤታችን ድንግል ማርያም ስለሆነች ጽዮን የሚለው ቃል ሁለት ነገርን በንጽጽር የሚያመላክት ቃል ነው። ወገኖቼ ይህንን የድምጽ ትምህርት እየተከታተላችሁ የምትገኙ ሁሌ በየትኛውም ጊዜ እውነተኛውን ኦርቶዶክሳዊ ትምህርት ሃይማኖት የምትከታተሉ ሁሉ ምንም እንኳን ደካማ የሆነ ስጋዊ ባህሪ ባለን በእኛ ከሁሉ በምናንስ በታናናሾቹ አንደበት የሚተላለፍ ቃል ቢሆንም እንኳን እግዚአብሔር ወዶና ፈቅዶ በእኛው ከሁሉ በምናንሰው አገልጋዮቹ የሚተላለፈው ቃል ግን የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ደግሞ ጥንትም የነበረ ዛሬም ያለ ወደፊትም ለዘላለም የሚኖር ስለሆነ እኛ ያልነበርንበትን ዘመንና ወደፊትም የማንኖርበትን ዘመን ሁሉ የሚዳስስ ቃል ስለሆነ አንድን ቃል ከመጽሐፍ ቅዱስ መዘን ስንናገር ወይም ጠቅሰን ስናስረዳ እኛ ለምናውቀው ለአንዱ ጉዳይ ብቻ የሚያገለግል ቃል ሳይሆን ብዙ ነገሮችን አካቶ በምስጢር የያዘ ቃል መሆኑን ሁሉ መረዳት ይኖርብናል። ይህን ያልኩትም ጽዮን የሚለው ቃል ያኔ ለመጀመሪያ ጊዜ ስለ ጽዮን የተናገረ አንድ የእግዚአብሔር ሰው አለ። ያኔ ደግሞ ያ የእግዚአብሔር ሰው ጽዮን ያለው አንድ እሱ የሚያውቀው ነገር አለ። እግዚአብሔር ግን ባወቀ ያንን የሱን ሰው ያደረበትን አንደበቱን ከፍቶ ምስጢሩን ሁሉ ገልጾ አናግሮታል ማለት ነው። ስለዚህ ጽዮን ለመጀመሪያ ጊዜ የተናገረ ነቢይ እግዚአብሔር ልበ አምላክ ዳዊት ነው። ከሱም በኋላ ብዙ ነቢያት ስለ ጽዮን ተናግረዋል። እነሱ ያኔ በአይነ ትንቢት በአይነ መንፈስ የተመለከቷትን አማናዊት ጽዮን ድንግል ማርያምን መዳረሻ በማድረግ ጽዮን ብለው ለመናገራቸው ግን እግዚአብሔር ሲያናገራቸው በወቅቱ ከስም ሁሉ ስም መርጠው ከቦታ ሁሉ ቦታን ለይተው ጽዮን በማለት የተናገሩበት የራሱ ምስጢር አለ። ስለዚህ ባጭሩ ዛሬ ህዳር 21 ቀን በማህሌቱም አገልግሎት በመድረክ ላይ በሚሰጠው የወንጌልም አገልግሎት በተለያየ ጣዕመ ዜማ በተለያየ የትምህርት አቀራረብ ሁሉ የቤተ ክርስቲያን ሊቃውንትና የቤተ ክርስቲያን አጠቃላይ አገልጋዮች ስለ በዓሉ የሚገልጹበት ቋንቋ ጽዮን 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 የሚል ነው። እንግዲህ ስለ ጽዮን የሚናገረውን መጽሐፍ ቅዱስ በሙሉ በዚህች አጭር ጊዜ መጥቀስ ባንችልም ነገር ግን ከውስጡ ጥቂቱን ነገር በአስረጅነት ወስደን ሁላችሁም ልትጠቀሙ የምትችሉበትን በዙሪያችን እንደ አሸን የፈሉ
የምንፍቅና ሰዎች የክደት ሰዎች እንዳያሰናክሉን ጽዮን ማለት ምን ማለት እንዳልሆነ እሱን ለመረዳት በሚያስችል አቀራረብ አጠር ያለ ስለ ጽዮን በዚህ ለትምህርታችን ርዕስ ባደረግነው ኃይለ ቃል መነጋገር በእጅጉ ያስፈልገናል። እንግዲህ በነቢየ እግዚአብሔር በልበ አምላክ በቅዱስ ዳዊት አገላለጽ ጽዮን ለሁሉም ለደቂቀ አዳም ወይም ለአዳም ልጆች ሁሉ እናት እንደሆነች ይቺ ጽዮን ለአዳም ልጆች ሁሉ ለእኛም ለሁላችንም እናት የሆነችበት ምክንያት ደግሞ በውስጧ ሰው ስለተወለደ፣ ስለዚህ ያ በውስጧ ከሷ የተወለደው ሰው ደግሞ ሰው በሚል ቋንቋ የተገለጸው ከሰማየ ሰማያት ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደው ቀዳማዊ ቃል ኢየሱስ ክርስቶስ ስለሆነ ነው። የአምላክ እናት የእኛም ደግሞ የጸጋና የቃል ኪዳን እናታችን ስለሆነች፣ ስለዚህ በቅዱስ ዳዊት አነጋገር ጽዮን ማለት ድንግል ማርያም እንደሆነች ያመለክታል። ምክንያቱም ጽዮን ድንግል ማርያም እንደሆነች የምናረጋግጥበት አንዱ ትልቁ ምስጢር እንግዲህ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ነው። ደግሞም የሰው እናት ሁና ለዘላለም የምትኖር የምንማጸንባት የምንመካባት አማልጅኝ አስታርቂኝ የምንላት ድንግል ማርያም ናት። ምናልባት ነቢየ እግዚአብሔር ዳዊት በምሳሌነት በወቅቱ የተናገረላት የእሱ ልዩ ከተማ ላደረጋት የቃል ኪዳኑ ታቦት ለገባባት ወይም ደግሞ በዚያ ላረፈባት ለጽዮን ተራራ ለመናገሻው ከተማ ሊሆን ይችላል። ግን በእሷ ዳዊት በእርግጥም የቃል ኪዳኑን ታቦት በዚያ አንግሷል። እሱም የእስራኤል ንጉሥ በሆነ ጊዜ ለመጀመሪያ ጊዜ የመናገሻ ከተማ ያደረጋት ጽዮን የተባለችውን በሀገረ ኢየሩሳሌም የምትገኘውን ተራራ ነው። ይሁን እንጂ ቅዱስ ዳዊት ደግሞ አሁን በተነሳንበት ኃይለ ቃል ለተናገረው ምስጢር ያኛው አማናዊ አይሆንም። ምክንያቱም ሰው የተወለደው ወይም መድኃኔዓለም የተወለደው ከድንግል ማርያም ነው። ዘላለም ሰው ሁሉ ደግሞ ጽዮንን እናታችን የሚለው ድንግል ማርያምን እንጂ ዛሬ ከታሪክ ያለፈ ሌላ ምንም ምክንያት የሌላትን በአሻራነት ሰዎች ሄደው ከሚጎበኟት በስተቀር የዳዊት ከተማ የነበረችው ጥንታዊቷ ጽዮን እሷ ምሳሌና ጥላ ሆና አልፋለች። ይህን ነው መመልከት ያለበት። ስለዚህ ምን ማለት ነው? ነቢየ እግዚአብሔር ዳዊት የተናገረው በትንቢቱ ስለዚያች ስለምታልፈው ጥላና ምሳሌ ስለሆነችው ስለመናገሻው ከተማ ስለ ጽዮን ሳይሆን ፍጻሜው ስለ እመቤታችን ስለ ድንግል ማርያም አማናዊት ጽዮን ስለሆነችው ነው። እስማርያ እግዚአብሔር ለጽዮን ይላል። በሌላ እግዚአብሔር ጽዮንን መረጣት፣ እግዚአብሔር ጽዮንን መርጧታል እና ይላል ማደሪያውም ትሆን ዘንድ ወዷታል። በመዝሙር 132:13 በዚህ ቃል እንግዲህ እግዚአብሔር የመረጣት ጽዮን ማን ናት? ወደ ታች እኮ ማደሪያው ትሆን ዘንድ ብሏል። ከሷ ይወለድ ዘንድ እንግዲህ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለመወለድ ሰው ለመሆን ስጋ ለመዋሃድ የመረጣት ድንግል ማርያምን ብቻ ነው። ይሄ ቃል በትክክለኛ ትርጉሙን ሊያገኝ የሚችለው ለድንግል ማርያም ስንሰጠው ብቻ ነው። ቅድም እንዳልኩት ያ አላፊ ነው። ዳዊት እኮ ከዚያን በኋላ እግዚአብሔር አብዝቶ ሲባርከውና ሲያከብረው እኮ
ከመጀመሪያዋ መናገሻ ከተማ የሚበልጥ ሌላ ከተማ መርጧል ዳዊት። በሱ ዘመን እንኳን የተሻለ ከተማ ያችን የመጀመሪያዋን ጽዮን እንግዲህ በታሪክ ደረጃ እየተነገረላት ያለፈች የቀረች ናት። አዎ ታሪካዊቱ ናት። ያላለፈችው ለዘላለም የእግዚአብሔር ማደሪያ የሆነችው ለዘላለም በሱ ዘንድ የተመረጠች የሆነችው እመቤታችን ድንግል ማርያም ናት። ይህን እንግዲህ መናገር ያስፈለገበት ዋና ምክንያት ዛሬ በየዓመቱ ኅዳር 21 ቀን ጽዮን እያልን የምናከብር ከሆነ ደግሞ 12ቱን ወራት ሁሉ በየወሩ 21 የእመቤታችን የበዓሏን መታሰቢያ ስናደርግ ሁልጊዜ የመስከረም ማርያም የጥቅምት ማርያም እያልነን ኅዳር ላይ ስንደር የኅዳር ጽዮን ብለናል። ስለዚህ ለማን ይህን ጽዮን የሚለውን ስም ለመስጠት ተፈልጎ እንደሆነ ሁላችንም እንረዳለን። ብዙ ምዕመናን በደግነት በየዋህነት ባላዋቂነት ከስም ያለፈ ሌላ ትርጉም ሳታውቁ ጽዮን ማለት ምን ማለት ነው ብላችሁ ስታስቡ አሁን በቅዱስ ዳዊት የትንቢት ቃል ጽዮን ማለት ለካ ድንግል ማርያምን ማለት ነው። ያችኛዋ ጽዮን የዳዊት መናገሻ ከተማ ናት። ከዚያን በኋላ ዳዊት ደግሞ የተሻለ ከተማ መርጧል። እሷ በታሪክ አልፋለች። ያላለፈችው ጽዮን አማናዊት ጽዮን ድንግል ማርያም ናት። ከዚያ በኋላ እነ ኢሳይያስ በስፋት ለጽዮን መንበርከክ እንዳለብን መስገድ እንዳለብን አሕዛብ ሁሉ በፊቷ እንደሚንበረከኩ እንደሚወድቁላት በብዛት መስክረዋል። ስለዚህ በመጀመሪያ ጽዮን ማለት ምን ማለት እንደሆነ ማወቅ ስላለብን ብዙ የመጽሐፍ ቅዱስ ማስረጃዎች ቢኖሩንም በአጭሩ ይሄን ካየን በቂያችን ነው። ከዚህ ወደ በዓሉ ታሪክ እንምጣ። ዛሬ ይህንን በዓል የምናከብርበት ጥንተ ታሪኩ በመጽሐፈ ሳሙኤል ቀዳማዊ በአንደኛ ሳሙኤል ምዕራፍ 2 ካለው ቃል ተነስተን ነው። ስለ ኤሊና ስለ ቤተሰቦቹ ማለት ነው። እንግዲህ እግዚአብሔር ቸርና መሐሪ አምላክ ስለሆነ ከወገኖቹ ከሕዝቦቹ ከልጆቹ ከእስራኤል ዘሥጋ ሁልጊዜ የማይለይ አምላክ ነው። በመከራም በስደትም በስቃይም በባርነትም ዘመን ምንም እንኳን በኃጢአታቸው በልብ ጥንካሬያቸው በጥፋታቸው ቢፈተኑም እግዚአብሔር ግን አንድም ቀን ተለይቷቸው አያውቅም። ይሄ የሚገለጸው በምድረ ግብፅ በባርነት ሳሉ እግዚአብሔር ከዮሴፍ ጋር ቀድሞ በግብፅ ዮሴፍን ታላቅ ሰው አድርጎት ነበርና በዚያ በስደት አገርና በባዕድ መካከል በግብፅ ንጉሥ በፈርዖንም ዘንድ እግዚአብሔር ሞገስና ክብር እንዲያገኝ አድርጎት ነበርና ስለዚህ አባቱ ያዕቆብና ወንድሞቹ ሁሉ 70 ነፍሳቸውን ወደ ግብፅ በተሰደዱ ጊዜ ያ በጭካኔ ወንድሞቹ የሸጡት ዮሴፍ ግን ይቅርታና ምሕረት አድርጎላቸው አባቱንም ስላመጡለት እንደ ትልቅ ወለታ ቆጥሮላቸው አባቱን በዓይኑ ያይ ዘንድ እጅግ ነፍሱ አጥብቃ ተወድ የነበረ ዮሴፍም ከአባቱ ጋር ወንድሞቹን እስከ ልጅ ልጆቻቸው ተቀብሎ ለነሱ ለመኖሪያ የሚሆን ተስማሚ ቦታ እንዲሰጣቸው በማድረግ እግዚአብሔር በግብፅ ምድር ሲያበዛቸው ኑሯል። እንግዲህ በመጨረሻ ሰዓት ታሪክ ተለውጦ ዮሴፍን የማያውቅ ሌላ ፈርዖን ነግሶ ባርነት ጸንቶባቸው ስቃይና መከራ ሁሉ በስቶባቸው ወደ ፈጣሪ በመጮህ በማልቀስ ባለፈው ኅዳር 12 ቀን ቤተክርስቲያን እንዳስተማረችን እንግዲህ እግዚአብሔር እስራኤላውያን በሙሴ መሪነት በቅዱስ ሚካኤል መጋቢነትና ተራዳኢነት ታዳጊነት ከዚያ ከሰቆቃውና ከባርነት ሀገር
እንዲወጡ አድርጓቸዋል። እንግዲህ በኅዳር 12 በሚከበረው የቅዱስ ሚካኤል በዓል ቤተ ክርስቲያን በስፋት እንደነገረችን እንዳስተማረችን እስራኤል በግብፅ በባርነት ሲኖሩ እግዚአብሔር አምላክ ግብፃውያንን በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ደግሞ ስጥመተ ፈርዖን እና ሰራዊቱ ከዚያ ከግብፃውያን እጅ ነፃ እንዲወጡ አድርጓቸዋል። አዎ እንግዲህ ወደፊት ለልጅ ልጆቻቸውም ትምህርት እንዲሆን መታሰቢያ እንዲሆን ያኔ ከግብፅ ባርነት ለወጡበት ምክንያት የሆነውን የበጉን ጠቦት አርደው ደሙን ረጭተው ስጋውን በልተው ከዚሁ ከበጉ መስዋዕት ጋር አብሮ የሚደረገውን ሁሉ አድርገው ይህም ደግሞ ለልጆቻቸው ሥርዓት ይሆን ዘንድ ለመሪያቸው ለሙሴም ለልጅ ልጆቻቸው ሕግ እንዲሆን በየዓመቱ እንዲያስቡት ከግብፅ ባርነት ወደ ነፃነት ምድር ወደ ከነዓን የገቡበት ምሳሌ ፋሲካ እየተባለ እንዲጠራ፣ ፋሲካም ማለት ማለፍ ስለሆነ ለአዲስ ኪዳንም ከሲኦል ወደ ገነት ለምንወጣበት በአጸደ ነፍስ በስቃይ ላሉት ማለት ነው ምሳሌ እንዲሆን የቀራንዮ በግ ኢየሱስ ክርስቶስ ስለኛ በመስቀል ላይ ደሙን ባፈሰሰልን ስጋውን በቆረሰልን ጊዜ 5500 ዘመን ከነበርንበት የስቃይ ቦታ ከሲኦል ወደ ቀደመው የክብር ቦታችን ወደ ገነት መሸጋገራችን ምሳሌ ይሆን ዘንድ እንግዲህ ከግብፅ ባርነት ሲወጡ ይህንን የመስዋዕት በግ አቅርበው አርደው አወራርደው በችኮላ የታዘዙትን አድርገው ደሙን ረጭተው ወጥተዋል። ከዚያን በኋላ እንግዲህ ይህንን መስዋዕት ሰውተው ለእግዚአብሔር የሚገባውን ክብርም አቅርበው እነሱም የባርነታቸው ዘመን የሚያልፍበትን ሁሉ መታዘዛቸውን ፈጽመው ወደ ተዘጋጀችላቸው ወደ ቀደመች የአባቶቻቸው ርስት ወደ ከነዓን ጉዟቸውን አቅንተዋል። አዎ ከዚህ በኋላ እግዚአብሔር በሙሴ አማካኝነት በሲና ተራራ ታቦተ ጽዮንን ሰጥቶ 40 ዘመን መና ከደመና እያወረደ ውሃ ከጭንጫ እያፈለቀ በሰማይ በሰናይ መግቦ ከ40 ዓመት ጉዞ በኋላ ታቦተ ጽዮንንም በደብተራ ኦሪት ወይም በድንኳን መጠለያ ወይም በድንኳን ቤተ መቅደስ እያከበሩ ኑረው ምድረ ርስት ገብተዋል። በመጽሐፈ ነህምያ 9 ምዕራፍ 9 ቁጥር 21 ላይና የሐዋርያት ሥራ ምዕራፍ 13 ቁጥር 18 ያለውን ቃል እንመለከት። ከዚህ በኋላ እንግዲህ እግዚአብሔር የባረካቸው የያዕቆብ ልጆች ወደ ሀገራቸው ወደ ምድረ ርስት ሲገቡ በሙሴ አማካኝነት ከእግዚአብሔር በመጣላቸው ሕግና ሥርዓት መሰረት ኑሯቸውንና ሥርዓተ አምልኮታቸውን በሕግና በሥርዓት እየተመሩ እንዲቀጥሉ ተደርጓል። መስፍን እየሾሙ መስፍኑ ሲሞት ሌላ መስፍን እየተኩ ካህን እየተሾመላቸው ካህኑ በሞት ጥላ ስር ሲያርፍ ሌላ ካህን እየተተካ ሥርዓቱ ሳይጓደልባቸው እስከ ኤሊ እስከ ሊቀ ካህናቱ ኤሊ ድረስ ደረሰ።
ዛሬ የታሪኩ ባለቤት ሊቀ ካህናቱ ኤሊ ነው። ካህኑ ኤሊም ክህነትን ከምስፍና እንግዲህ ያኔ ካህን የሆነ ሰው መስፍንም ይሆናል። በፍርድ ወንበር ላይ ተቀምጦ ሕዝቡን የሚያስተዳድር ማለት ነው። አዎ ዛሬ በየትኛውም ክፍለ ዓለም ስርዓተ ሃይማኖቱን ስርዓተ አምልኮቱን የሚመሩ ሌላ የክህነት ሰዎች ይኖራሉ። በተለይ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የክህነት ሰዎች ራሱን የቻለ ከእግዚአብሔር የተሰጣቸው የክህነት ሹመት ያላቸው እንግዲህ እስከ ፕትርክና እስከ ጵጵስና የሚደርሱ ወይም የደረሱ የቤተ ክርስቲያኒቱ መሪዎች ያሏት፣ እስከ ታችኛው ደረሙስ ደግሞ እስከ ጥበቃ ስራ ወይም አጻዊ ሆህት ይባላል። እስከዚያ ድረስ ያሉ አገልጋዮች አሉ። ራሱን የቻለ ነው። ወደ ፖለቲካው ዓለም ወይም ደግሞ ወደ ስጋዊ ሹመትና ስልጣን ስንመጣ ደግሞ ራሱን የቻለ ሀገር የሚያስተዳድሩ አሉ። ያኔ ግን እስራኤል ትልቁ መታደላቸው መንፈሳዊውና ስጋዊውን ነገር ሁሉ ሳይለያዩ በአንድ መሪ በአንድ አስተዳዳሪ ይመሩ ዘንድ ክህነትን ከመስፍና ካህኑ ኤሊ ክህነትም አለው መስፍናም አለው። በክህነቱ ቤተ እግዚአብሔርን ሊቀ ካህናት ሆኖ ይመራል። በመስፍናው ደግሞ ሕዝበ እስራኤልን በስጋዊ ዳኝነት በማንኛውም ማህበራዊ ጉዳያቸው ሁሉ ፍትህ እንዲያገኙ ዳኛ ሆኖ የሚያስተዳድር የሚመራ ነው። እንዲህ እያለ 40 ዘመን አስተዳድሮ ሲደክመው በእግሩ የሚተኩ ራሱ የወለዳቸው አፍኒንና ፊናስ የሚባሉ ልጆች ከአባታቸው ተሹመዋል። እነዚህ አፍኒንና ፊናስ የተባሉ የኤሊ ልጆች እንግዲህ ከአባታቸው የተቀበሉት ኃላፊነት በእግዚአብሔር ፊት እንዴት ሆነው ማገልገል እንዳለባቸው ታላቅ የሆነ አደራ የተቀበሉ ቢሆንም ነገር ግን እንዳለመታደል ሆኖ ጽዩዓነ ምግባር ሆነዋል። በምግባራቸው ብልሹ የሆኑ አጸያፊ ተግባር የሚፈጽሙ ይልቁንም ጌታን ወይ እግዚአብሔርን የሚያስቆጣ 3 አበይት ኃጢአቶችን ሰርተዋል። ይሄ እግዚአብሔርን ያስቆጣው ድርጊታቸውን 3ቱ የኤሊ ልጆች ኃጢአት ምንድነው ብላችሁ ሁላችሁም እዝነ ልቦናችሁን ዘንበል አርጋችሁ አዳምጡ። ሙሴ አሮን በሰሯት ስርዓት እነዚህ ሙሴና አሮን ለስርዓተ ኦሪቱ ባለቤቶች ናቸው። በአደራ ለልጅ ልጆቻቸው እስራኤል ዘስጋ እንዲያስተላልፉ ስርዓት አድርገው እንዲያስቀጥሉ አደራውን ከእግዚአብሔር እጅ የተቀበሉ ናቸው ሙሴና አሮን። የሕጉን መጽሐፍ ብሉይ ኪዳን የሚባለው ነገር በሰው ዘንድ ለመጀመሪያ ጊዜ ከእግዚአብሔር እጅ የተቀበለ ከእግዚአብሔር ጋር አፍ በአፍ የተነጋገረ ፊት ለፊት የተያየ ሙሴ ነው አደራ ተብሎ የተሰጠው። ስለዚህ አሮን ደግሞ የሙሴ አንደበቱ ነው፣ ወንድሙ ነው። ስርዓተ ክህነቱን እንዲመራ የተሾመ እሱ ነው። ስርዓተ መስፍናውን ወይም ያስተዳደሩ ስራ ደግሞ እንዲመራ የተሾመ ሙሴ ነው። ለሁለቱም ነገር ቅርብ ቢሆኑ ለክህነቱም ለመስፍናው። እንግዲህ ሙሴና አሮን በሰሯት ስርዓት በቀዳማዊ ሰዓተ ሌሊት በመጀመሪያው ሰዓተ ሌሊት ማለት ነው። ይሄ ማለት ምን ማለት ነው? ከ12 ሰዓት ጀምሮ ከቀኑ 12 ሰዓት ጀምሮ የሚበራ በቤተ መቅደሱ ታቦተ ጽዮን በምትኖርበት ወይም የቃል ኪዳኑ ታቦት በሚኖርበት በደብተራ ኦሪት በቤተ መቅደሱ 12 ሰዓት ጀምሮ የሚበራ መብራት አለ። ይሄ ስርዓት ነው ለሙሴና ለአሮን የተነገራቸው። ከዚያ በኋላ ጠዋት ደግሞ 12 ሰዓት ይጠፋል። በቀዳማይ ሰዓተ መዓልት ማለት እንግዲህ ከ12 ሰዓት ጀምሮ ከጧቱ ማለት ነው የሚቆጠረው ሰዓት የቀን ስለሆነ የመጀመሪያ የቀኑ ሰዓት ሊቆጠር የሚጀመርበት ይጠፋል ማለት ነው። ይህንን
በቤተ እግዚአብሔሩ በሙሴና በአሮን የተተከለውን ሥርዓተ ሕግ የእስራኤል ልጆች ሁሉ በቤተ ክርስቲያን በክህነት አገልግሎት የሚሾሙ ሁሉ ይህን ሥርዓት ሕግ አድርገው ለትውልድ ሁሉ እንዲያስቀጥሉ። ይህን ባያደርጉ ሥርዓት ብቻ አይደለም፣ ከእግዚአብሔር ሁሉ ቁጣ የሚያመጣ መቅሰፍት የሚያመጣ ጥፋት የሚያመጣ በእስራኤል ዘንድ አንድ ትልቅ በደል ሆኖ እንደሚቆጠር ይህን ለልጅ ልጆቻቸው እንዲቀጥል ምሳሌ ብቻ ሳይሆን አማናዊነት አለው። በአዲስ ኪዳን ኢየሱስ ክርስቶስ ሰው ሆኖ ለሚፈጽመው ነገር ይህ ምሳሌ ስለሆነ ያንን ደግሞ የተስፋውን ቃል የሚፈጽመው መድኃኔዓለም እስከሚገለጥ መሲሁ እስከሚመጣ ድረስ ይህን ነገር ማድረግ አለባቸው። ይህ ነው እንግዲህ ሥርዓት ብቻ አይደለም እና በምድር ላይ እንኳን ታዘን ያልፈጸምነው ነገር ሁሉ ምን ያደርገናል ማለት ነው? ቅጣት ያስከትልብናል። አዎ እንግዲህ ይህንንም እንደ ቀላል ነገር ቆጥረው ታውት አንደኛው ኃጢአታቸው ይሄ ነው። ምን ብለው ቢበራ ሲበራ ቢያድር ምን ይረባል ብለው አስቀርተውታል። እስራኤል መስዋዕት በሚሰዉ ጊዜ ሁለተኛው ኃጢአታቸው እስራኤል መስዋዕት በሚሰዉ ጊዜ ገና ስቡ ሳይጤስ የወደዱትን ሥጋ ነጥቀው ይበሉ ነበር። ሁለተኛው አዎ በቤተ እግዚአብሔር መስዋዕት በሚቀርብበት ጊዜ የመስዋዕቱ አቀራረብ ቅደም ተከተላለሁ። መጀመሪያ የእግዚአብሔር ድርሻ የሆነውን እግዚአብሔር ልክ ሕዝቡን በቸርነቱ በምሕረቱ እንዲጎበኝ ሕዝቡም ከሱ ጋር በአምልኮት እንዳሉ የሚታወቅበት እግዚአብሔርና ሕዝቡ የሚገናኙበት ዋናው አንዱ ድልድይና አንዱ እግዚአብሔርና ሰውን የሚያገናኘው ምስጢር መስዋዕት ማቅረብ ነው። መስዋዕቱም ደግሞ የካህናቱ ድርሻ አለ፣ የሕዝቡ ድርሻ አለ። መጀመሪያ ለእግዚአብሔር የሚያሻትቱት መስዋዕት አለ። አሁን እንዳለ ጊዜው በሰዓቱ ካህናቱም አደግድገው ከፍ ዝቅ ብለው በምስዋው አጠገብ ቁመው የነሱን የአገልግሎት ድርሻ ሁሉ እያከናወኑ ያቀረቡትን መስዋዕት እግዚአብሔር እንዲቀበልላቸው በእነሱ በኩል የሚፈጸመውን ሥርዓት ያደርጋሉ። በዚህ እግዚአብሔር ይደሰታል። እነሱ ግን እግዚአብሔር አይበላ ይጠጣ ብለው በዚያው በታሪኩ ላይ በስፋት እናገኘዋለን። በድፍረት የማይገባውን ሥራ ሰሩ። ሁለተኛ ኃጢአት ነው። ሁለተኛ እግዚአብሔርን በዚህ ያስቆጡ። ከዚያም አልፈው ተፍረው ደግሞ በእነሱ በአሮን ልጆች ታሪክ የሌለ ነውር ፈጸሙ። ሴቶችን አስነወሩ፣ ከሴቶች ጋር ወደቁ። ያውም ደግሞ ያኔ የኤሊ ልጆች የሚኖሩት ርስታቸው ጉልታቸው ታቦተ ጽዮን ስለሆነች ቤተ እግዚአብሔር ስለሆነች የሚኖሩትም ዛሬ ብዙ ቅዱሳን ብዙ ገዳማውያን ብዙ መናኞች በገዳምና በቤተ ክርስቲያን ዙሪያ እንደሚኖሩ እነሱም ያን ጊዜ በደብተራ ኦሪቱ ማለት ነው ያኔ ታቦተ ጽዮን ያለችው በድንኳን ነው። በሱ ዙሪያ ነው እነሱ የሚኖሩት የሚውሉት የሚያድሩት። ከቤተ እግዚአብሔር እንኳን የራቀ መኖሪያ የላቸው። እዚያው ተቀምጠው ከድፍረታቸው ብዛት የተነሳ ሰይጣን ልባቸውን አደነደንና አሳወራቸው አይነ ህሊናቸውንና ሴቶችን አስነወሩ። 3 ኃጢአት ይሄ ነው። ከዚያ በኋላ አባታቸው ኤሊ ይህን ነውራቸውን በሰማ ጊዜ በእጅጉ ተቆጣ፣ ሸምግሏል። እሱ ያሳለፈው የክህነት ሥርዓት እንዲህ አይደለም። ከሱ በፊት የነበሩ አባቶቹም በእግዚአብሔር ፊት ካህን ሆነው ሲያገለግሉ የነበራቸውን ትትና የነበራቸውን ምግባርና የሃይማኖት ሁሉ ጽናት ያውቅ ነበርና አዘነ። ደቂቄ አኮ ሰናይ ዘእሰምብክሙ ልጆቼ ስለ እናንተ የምሰማው ደግ አይደለም አላቸው። ለእመ አበሰ ሰብ ላዕለ ቢጹ እምኀበ እግዚአብሔር ይጼልዩ ሎቱ። ምን ማለት ነው? ለእመ አበሰ ሰብ ላዕለ ቢጹ እምኀበ እግዚአብሔር ይጼልዩ። ሰው ወንድሙን ቢበድል ከወንድሙ ጋር ቢጣላ በእግዚአብሔር ያስታርቁታል። ለእመ አበሰ ሰብ ላዕለ እግዚአብሔር እምኀበ መኑ ይጼልዩ ሎቱ። ሰው ግን እግዚአብሔርን ቢበድል እንዴት ያስታርቁታል? አዎ እንዴት ያስታርቁታል? በአንደኛ ሳሙኤል ምዕራፍ 2 ቁጥር 25 ያለው ቃል ነው እንዲህ ብሎ የምናገኘው። እንግዲህ አባታቸው ኤሊ ለልጆቹ የተናገረው ተግሳጽ ነው። ተቆጥቶ ነው፣ አዝኖ ነው። ከኔ ከአባታችሁ
ያስተላለፍኩት ስርዓቴ እንዲህ አልነበረም። በእግዚአብሔር ፊት እንዲህ አይነት የሚያስቀይም ነውር ስራ ትሰራላችሁ ብዬም አላስብም ነበር። እኔም ደግሞ ሳልሞት በሕይወት እያለሁ እግዚአብሔር እኔን ባርኮ ያለ ዘር እንዳያስቀረኝ በእግሬ የሚተካ ልጅ ሰጥቶኝ ይህንን የክህነት አገልግሎት ልታስቀጥሉ ነው ብዬ ተስፋ ባደርግም እናንተ ግን በዘመኔ ገና በሕይወት እያለሁ እንዲህ አይነት የሚያስቀይም በእግዚአብሔር ፊት ሰራችሁ ብሎ አዝኖባቸዋል። አዎ ሰውን ቢበድል እግዚአብሔር ያስታርቁታል። ስለ እግዚአብሔር ብለው ሽማግሌ ተሰብስቦ ወድቆ ተነስቶ ከሰው ጋር መታረቅ ይቻላል። እውነትም ሰው እግዚአብሔር ጋር ቢጣላ ማን ነው ሽማግሌ የሚሆነው? ማን ነው አስታራቂ የሚሆነው? ሁላችንም ዛሬ ወገኖች እንዲህ ነው። ብዙ ነገራችን ጠንክሮ የሚቀጥል ከሆነ ቶሎ ከኛ የማይወርድ ሸክም ከሆነ ብዙ መከራ የሚያስከፍል መስዋዕት የሚያስከፍለን ከሆነ ጠቡ ከእግዚአብሔር ጋር ነው ማለት ነው። ስለዚህም ማን ነው ዳኛ የሚሆነው? ራሳችን ማንም ሳይመሰክርብን ማንም ሳይነግርብን አምነን ወድቀን ተነስተን ጠብር ግፍ ብለን እግዚአብሔርን ይቅርታ መጠየቅ አለብን ማለት ነው። ዳሩ ግን ከእግዚአብሔር ይልቅ ለልጆቹ አዳልቶ ልሻራቸው ላዋርዳቸው ሳይል ቀረ። እንግዲህ ኤሊም ነውር ሆነበት፣ ወይም ይሄ በእግዚአብሔር ፊት እንደ ትልቅ በደል ተቆጠረ። ይህን ከመናገር ያለፈ ወዲያው እርምጃ አልወሰደም። ኤሊ ምን ነበር መደረግ ያለበት? ከስልጣናችሁ ሽር ያለው ከሹመታችሁ ከክብራችሁ ማውርጃችኋለሁ ማለት ነበረበት። አላለም። ይህንን እውነት ተናግሯል። ኤሊ ግን ዝም ነው ያለው። ነገር ግን እግዚአብሔር ስለበደላቸው በሕዝቡም ላይ የእግዚአብሔር ክብር መገለጫ በሆነውም በቤተ እግዚአብሔሩም በታቦተ ጽዮን ላይ ሌላ ዕዳ መጣ። እግዚአብሔር ታቦተ ጽዮንን እያገለገለ የሚኖር ሳሙኤል ብቻ በዚያች ሌሊት ተኝቶ ሳለ ሳሙኤል ሳሙኤል ብሎ ጠራው። ኤሊም የጠራው መስሎት ሳሙኤል ሕፃን ብላቴና በቤተ እግዚአብሔር ነቢዩ ሳሙኤል እስከ መጨረሻው ያለውን ታሪክ ሁላችንም የምናውቀው ነገር ይኖረናል። ከሌለንም ስለ ነቢዩ ሳሙኤል አብዝተን ማወቅ አለብን። ከዚህ ከአንደኛ ሳሙኤል ምዕራፍ 2 ጀምሮ የሳሙኤልን የብላቴናውን ታሪክ እናገኛለን። ቀጣይነት ያለው ንጉሥ ዳዊትንም እንዴት እንደሾመው ሁሉ የእስራኤል ነገሥታት እንዴት በእግዚአብሔር ፈቃድ እንደሚሾማቸው የሳሙኤልን ታሪክ እናውቃለን። ኤሊ የጠራው መስሎት ይህ ብላቴናው እስራኤል በቤተ እግዚአብሔር የሚያድግ ነው። እንግዲህ ስርዓቱን ሕጉን እየተማረ ይሄ በስለት የተወለደ ልጅ ነው። ስለዚህ መጽሐፉን በሱ ስም ነው የተሰየመው፣ መጽሐፈ ሳሙኤል ተብሎ። ከዚህ ኤሊ የጠራው መስሎት ሂዶ አቤት ጌታዬ ወዴት ብሎ ተንበርክኮ ይሄዳል። ሊቀ ካህናቱ ደግሞ እኔ አልጠራሁም ሁር ስክብ እያለ እኔ አልጠራሁም ሂደህ ተኛ ይለዋል። ሁለተኛ የእግዚአብሔር ድምፅ ወደ ኤሊ መጣ፣ ወደ ሳሙኤል ይቅርታ። አሁንም ይሄ ብላቴና እግዚአብሔር እንደጠራው የሚያረጋግጥበት ምንም ነገር ስላልነበር አሁንም እሱ የሚያውቀው በቤተ እግዚአብሔር በእግዚአብሔር ፊት የሚያገለግለው ታላቁ የክብር ሰው ኤሊ ሊቀ ካህናቱ ስለነበር ወደ እሱ ይሄዳል። ከዚያም በኋላ ይሄ ራእይ ከእግዚአብሔር ዘንድ እንደሆነ ካህኑ ኤሊም አስተዋለና ብላቴናውን እንግዲህ ቢጠራህ ተነስተህ ታጥቀህ እጅ ነስተህ ቁምና እንዲህ ብለህ ተናገር፣ እግዚእ እስመአነ ገብርከ ሰማከ ዋኮ ቃል ከመቀዳሚ። ጌታ ሆይ ባሪያህ ይሰማል ተናገር በለው፣ እንደ ፊተኛው ግን ወደ እኔ አትምጣ ብሎ ጠራው። ከዚያ በኋላ እግዚአብሔርም ሳሙኤልን ፈልጎታልና ሳሙኤል ሳሙኤል ብሎ ጠራው። ተነስቶ ታጥቆ እጅ ነስቶ ቁሞ ባሪያህ እሰማለሁ ተናገር አለ። ሳሙኤል ልጆቹን ከመበደል
የእግዚአብሔር ድምፅ ወደ ሳሙኤል መጣና እንዲህ አለው፣ ኤሊ ካህኑን ልጆቹን ከመበደል አልከለከላቸውምና እንድፈርድበት የነገርሁትን በኤሊ እፈጽምበታለሁ ብሎ የእስራኤልን መመታት፣ የታቦተ ጽዮንን መማረክ፣ የአፍኒንን የፊናስን የልጆቹን ማለት ነው ኃጢአት የሰሩትን አፍኒንና ፊናስ ይባላል የኤሊን ሞትም ነገረው። ልጆቹም ይሞታሉ፣ ሊቀ ካህናቱም ኤሊ ይሞታል፣ ታቦተ ጽዮን ትማረካለች። እስራኤልም በእነዚህ ሰዎች ኃጢአት በጦር ይመታሉ። አዎ ሲነጋ ይህ ራእይን አይቶ የነበረው ሳሙኤልም ሲነጋ ሊቀ ካህናቱ ኤሊ እግዚአብሔር የነገረህን አንዳችም ሳታስቀር ንገረኝ አለው። ነገረው። ከዚያ በኋላ ኤሊ ምንም ማድረግ አይችልም። የልጆቹን ጥፋት ያውቃል፣ የተፈጸመውን ያውቃል። እንደተባለውም ልጆቹን ቢገስጻቸውም ከሹመት አልሻራቸውም፣ መፍትሄ አልፈለግም። ለይግበር እግዚአብሔር ዘአደሙ የወደደውን እግዚአብሔር ያድርግ አለ። ከዚህ በኋላ እግዚአብሔር የሚያደርገውን አይናገርም፣ የተናገረውን ደግሞ እግዚአብሔር አያስቀርም። ሁልጊዜ እግዚአብሔር በሰው ላይ በመናገር የሚፎክር አምላክ አይደለም። በእኛ ጥፋት ባይስማማም እግዚአብሔር የእኛን ጥፋት ባይወድብንም ነግሮን፣ ዘክሮን፣ አስተምሮን፣ ገስጾን በብዙ ነገር በሚታይ በሚጨበጥ ነገር እኛን ልጆች ብሎ አቅፎ ይዞ ከእኛ ጋር ሆኖ የሚጠቅመንና የሚጎዳንን ነገር ለይቶ አሳውቆ ለጥፋታችን ምክንያት የሆነንን ነገር ሁሉ አስረድቶን ነገ ከጥፋት ሳንመለስ በሰራነው ጥፋት ብንጠፋም እንኳን ለኃጢአታችን ምክንያት እንዳይኖርብን እግዚአብሔር ጨከነብን አጠፋን ብለን ለመናገራችን ምክንያት እንዲሆንብን እግዚአብሔር በደንብ ይነግረናል። በአምላክነቱ የባህሪ መጠን ሳይሆን በእኛ በሰብአዊ ባህሪያችን ልናውቀው ልንረዳው በምንችለው አገላለጹና አቀራረብ እግዚአብሔር ይነግረናል ማለት ነው። ስለዚህ ኤሊም ቢሆን ምንም ቢሸመግል በእግዚአብሔር ፊት ካህን ሆኖ ሲያገለግል እንዴት መቆም እንዴት ስርዓቱን ማከናወን እንዳለበት የሚያውቀውን ያውቃልና ልጆቹን ከሹመት ሽሮ ከክብራቸው አውርዶ በመተካቸው ሌላ ስርዓተ ክህነቱን እንዲያስቀጥል ሰው መሾም ሲገባው ዝም አለ። እነሱም ድፍረታቸውን ቀጥለውበታል። ቅድም በተነጋገርናቸው 3 ኃጢአቶችም እግዚአብሔርን አሳዝነዋልና በእነሱ ኃጢአት ምክንያት እንግዲህ እነሱም ሊሞቱ ነው፣ ኤሊም ሊሞት ነው። ያሟሟታቸው ድርጊት ራሱን የቻለ ቢሆን እስራኤልም በጦሩ ሊመቱ ነው። እንግዲህ እግዚአብሔር የክብሩ መገለጫ ታቦተ ጽዮን ልትማረክ ነው ማለት ነው። በእስራኤል ጦር ሰፈር ታላቅ አፍኒንና ፊናስ ጽዮንን ይዘው ሄዱ። ምንድነው የሆነው? ከዚህ በኋላ ማለት ነው ከዚህ በኋላ እግዚአብሔር የሚያደርገውን አይናገርም፣ የተናገረውን አያስቀርም። ፍልስጤማውያን ያለ የምናውቃቸው ዛሬም ቢሆን በታሪክ አሉ። ኢሎፍላውያን ይባላሉ። ዘምተው በአንድ ጊዜ 4000 የእስራኤልን ሕዝብ ጨረሱ። በአንድ ጊዜ የሰው ኃጢአት በአንድ ሕዝብ ዘንድ በአንድ ሀገር ላይ የሚያመጣውን መቅሰፍት፣ የሚያመጣውን መዘዝ፣ የሚያመጣውን ሞት፣ የሚያመጣውን ጥፋት ተመልከቱ። እንግዲህ እግዚአብሔር የተናገረውን አያስቀርም፣ የማያደርገውንም አይናገርም እንደተባለው ነው። እነዚህ ከነሱ በክብር የሚያንሱ ከነሱ በኃይል የሚያንሱ ጠላቶችን እግዚአብሔር ለጥፋት አስነሳቸው። ማንን? ፍልስጤማውያን ወይም ኢሎፍላውያን ዘምተው በአንድ ጊዜ ከእስራኤል ወገን 4000 ሰው ገደሉ። ይህን የሰሙ የኤሊ ልጆችና ኤሊም ምን ማድረግ አለብን አሉ። የነሱ ሁሉ ጊዜ አምባ መጠጊያ መመኪያ ኃይላቸው ጉልበታቸው በሙሴ እጅ የተሰጣቸው የቃል ኪዳኑ ታቦት ወይም ታቦተ ጽዮን ናት። ታቦተ ጽዮን የምንለው በጽዮን ተራራ ነቢየ እግዚአብሔር ዳዊት ታቦቱን አሳርፎ ስለ የመጀመሪያውን
የመናገሻ ከተማ አድርጎ ታቦተ የቃል ኪዳኑን ታቦትም ለሚገባውን ክብር ሁሉ አድርጎ ወደዚህ አስገብቶ ስለነበረ ታቦተ ጽዮን እያለው ጊዜ የምንጠራው ለዚህ ነው። እንግዲህ ታቦት የማን ምሳሌ ነው? ጽዮን የማን ምሳሌ ነው? ስለ ጽዮን ቅድም ትንሽ አንስተናል። ጊዜ ካለን ወደፊትም እናያለን። ይህ ነገር የሆነብን ታቦተ ጽዮንን ሳንይዝ ስለዘመትን ነው ብለው ሁልጊዜ መመኪያቸው፣ ኃይላቸው፣ ጉልበታቸው፣ ግርማ ሞገሳቸው የቃል ኪዳኑ ታቦት ወይም ታቦተ ጽዮን ስለሆነ እሱን ይዘን መዝመት አለብን ብለው ይሄን ለማድረግ ደግሞ ካህናቱ ስለሚያስፈልጓቸው የኤሊ ልጆች አፍኒንና ፊናስ ታቦተ ጽዮን ይዘው ሄዱ። በእስራኤል ጦር ሰፈር ታላቅ ደስታ ተደረገ። እልልታው ሁሉ ደመቀ። ምክንያቱም ለኛ ኃይል ጉልበት የሚሆነን ለጠላት እንድናስፈራ ጠላትን ደግሞ ድል እንድንነሳ ሁሉ ዛሬ ታቦታችን ወደ ጦር ሰፈራችን ስለመጣ ደስ ይበለን ብለው እልል አሉ። ለታቦቱ ክብር መስጠታቸው ታቦቱ እውነትም ከጠላት የሚያድን ኃይልና ጸወን እንደሚሆንም በእርግጥም ልክ ነው። ግንሳ እንግዲህ በታቦቱ ተማጽነው በታቦቱ ላይ ኃይሉን ያሳደረው እግዚአብሔር ከጠላት እንዲያድናቸው ግን እነሱ ከኃጢአት ከበደል መመለስ ነበረባቸው። ስለሰሩት ኃጢአት የሚከፍሉት ዋጋ አለ። ክርስቲያኖች በዚህ ላይ ነው። ታቦቱ መታደግ ማዳን አቅቶት አይደለም። እነሱ አስቀድሞ እግዚአብሔር እንደነገረን በስለሰሩት ኃጢአታቸው የሚከፍሉት ዋጋ አለ። እግዚአብሔር የማያደርገውን አይናገርም፣ የተናገረውን አያስቀርም ብለናል። ከዚህ የተነሳ ነው ይህ የመጽሐፍ ቅዱሱ ቃል ይነግረናል ማለት ነው። ስለዚህ አሁንም ቢሆን ታቦተ ጽዮን በኤሊ ልጆች አማካኝነት እነሱ አክብረው ይዘው ወደ ጦር ሰፈር ቢሄዱም ግን አሁንም የእግዚአብሔር ቃል ይፈጸም ዘንድ የግድ ነውና ያንን መቅሰፍት ሊቀበሉ ዘንድ የግድ ነበር። ኢሎፍላውያን ድል ያደረግን እኛ ነን፣ እነሱ ምን አግኝተው ይደሰታሉ አሉ። እንግዲህ ፍልስጤማውያን እስራኤላውያን ዛሬ ለምንድን ነው የሚደሰቱት? ይጨፍራሉ። በባህላቸው በቋንቋቸው ለአምላካቸው ሁሉ ዝማሬ ሲያቀርቡ ደስታቸው በዝቷል። ድል የነሳን 4000 ሕዝብ የገደልን እኛ ነን፣ እነሱ በምን ምክንያት ነው እያሉ እነዚህ ጠላቶቻቸው ይነጋገሩ ነበረ። በታቦተ ጽዮን ምክንያት መሆኑን ሲያውቁ በግብፃውያን የሆነውን ሰምተዋልና እንግዲህ እስራኤላውያን ደስ ያላቸው ታቦተ ጽዮንን ይዘው እንደመጡ አወቁ። እነዚህ ሃይማኖት የሌላቸው አሕዛብ ፍልስጤማውያን ወይም ኢሎፍላውያን። ስለዚህ እግዚአብሔር ከእስራኤል ጋር ሆኖ ከሕዝቡ ጋር ሆኖ በግብፃውያን ዘንድ የሰራውን ታሪክ ያውቃሉ። እነዚህ ሰዎች ለጊዜው ደነገጡ። ወይ ለነ አሌ ለነ ወዮልን አሉ። ኋላ ግን ተጽናንተው፣ ምክንያቱም ታቦቱ የሚሰራውን ኃይል ያውቃሉ፣ እግዚአብሔር ያደረበት መሆኑን ያውቃሉ። ሁልጊዜ በኃጢአት ምክንያት አሳልፎ ካልሰጣቸው ከእስራኤል ጋር ወይም ከሕዝቡ ጋር እግዚአብሔር በሆነ ጊዜ ምን ተአምር እንደሚሰሩ ያውቃሉና ይህን የሚያውቁ ከነሱ ይልቅ እነሱ ታቦቱም የእግዚአብሔር ማደሪያ የኃይሉ መገለጫ እንደሆነ እነሱም ጋር እግዚአብሔር እንደማይለይ ስለሚያውቁ ፈሩ። በኋላ ግን እንግዲህ በጠላት ፊት ቆሞ መቼስ ሞትም ቢሆን በጸጋ መቀበል ነው ብለው ገጠሙ። ፍልስጤማውያንና እስራኤል ጦርነት ገጠሙ። አሁንም ቅድም እንዳልኩት ያንን በእግዚአብሔር የተፈረደውን ዕዳቸውን መቀበል ስላለባቸው እግዚአብሔር እንደተናገረ የኤሊ ልጆች አፍኒንና ፊናስ ሞቱ፣ ታቦተ ጽዮን ተማረከች። አንድ በጦር ሜዳ የነበረ ወሬኛ ሰው ብንያማዊ ልብሱን ቀዶ አመድ ነስንሶ ወደ ከተማ ተመለሰ። የሐዘን ምልክት ነው። ይሄ በእስራኤላውያን ዘንድ የታወቀ ነገር ነው። ክፉ ነገር ሲሰማ ወይም ሲፈጸም በዚያን ጊዜ እስራኤላውያን ያንን የተከሰተውን አደጋና ክፉ ነገር ሁሉ የሚያበስሩበት የራሳቸው መገለጫ አላቸውና የሰውየም የሐዘን ልብስ ለብሶ ነው
ፊቱን አጠውልጎ ነው ለሐዘን ምልክት የሚሆነውን ነገር ሁሉ አድርጎ ወደ ከተማ መጣ። ከተማዋም በልቅሶ በዋይታ አናወጧት። በዚህ ጊዜ ኤሊ የ90 ዓመት ሽማግሌ ነበረ። ካህኑ ኤሊ መቼስ በዚህ በአረጋዊ ዕድሜው ተከብሮ ተጥሮ ማለፍ ሲገባው በልጆቹ መከራን ይቀበል ዘንድ ተፈርዶበታል። በደብተራ ኦሪት በመንበሩ ተቀምጧል። ያ ታቦተ ጽዮን በምትኖርበት ደብተራ ኦሪት ይባላል። ሊቀ ካህናቱ የታቦተ ጽዮን ነገር ያወጣ ያወርድ ነበር። ምን ይገጥማቸው ይሆን? ልጆችም ታቦቱን ተሸክመው ሄደው የሕዝቡ ሁሉ መመኪያ እግዚአብሔር ከሕዝቡ ጋር የሚገናኝባት ይቺ ታቦተ ጽዮን ምን ይገጥማት ይሆን እያለ በሚያምሰለስልበት በሚያወጣ በሚያወርድበት ሰዓት ያ ብንያማዊ ከጦር ሜዳ የመጣው ወደ እሱ መጣና ማነህ ከወዴስ መጥተሃል አለው። ሊቀ ካህናቱ ኤሊ ትማልም ዘአምሰትኩም ቀትል ከሰልፍ ያመለጥኩ እኔ ነኝ አለው። እስኪ በል ንገረኝ፣ እንዴት ሆነ? እንዴትስ ዋለ? የጦርነቱ ጉዳይስ ምን ተፈጸመ? ማን አሸነፈ? ማን ተሸነፈ? ማን ሞተ? ማን ገደለ? ብሎ የታቦተ ጽዮንን ነገርም የልጆችን ነገርም የሕዝቡን ነገርም በጦሩ ሜዳ ላይ የዋለውን ነገርም ንገረኝ አለው። እስራኤል ተመቱ፣ አፍኒን ፊናስ ሞቱ፣ ታቦተ ጽዮን ተማረከች አለው። ያኔ በድንጋጤ ከወንበሩ ወደቀ። ወተሰብራ አጽመ ዘባኑ ይላል። ከመንበሩ በወደቀ ጊዜ ወይም ከወንበሩ በወደቀ ጊዜ የጎኑ አጥንቱ ታጥፎ ሆዱን ወግቶ ሙቷል። በአንደኛ ሳሙኤል ምዕራፍ 4 ቁጥር 9 እና 17 ነው። ፍልስጤማውያንን ታቦተ ጽዮን አዛጦን ወደ ተባለ ከተማ ወስደው በቤተ ጣዖታቸው ከዳጎን ጋር አስቀመጧት። እንግዲህ አንድ ጊዜ ሰይጣን ሰውን ካደረበት ለስራው ለግብሩ ተገዥ ካደረገው ካዲያቆነው ሳያቀስ አይለቅ እስከ መጨረሻው ኃጢአት ያሰራል። ስለዚህ ከድፍረታቸው ብዛት ምናልባት ፍልስጤማውያንን ስንመለከት የነሱ ኃይል አቅም አይደለም። ታቦተ ጽዮንን የማረኩ ሁለቱን የኤሊ ልጆች የገደሉ ሕዝበ እስራኤልንም ወደ 30 ሕዝብ እንዲጨርሱ የነሱ አቅምና ጉልበት አይደለም። የእስራኤል ልጆች ወይም ደግሞ የኤሊ ልጆች ኃጢአት ነው። ለዚህ ሁሉ ድል ያበቃቸው እስራኤላቸው በራሳቸው ጊዜ ያላቸውን ክብር ያጡበት፣ አቅማቸው ጉልበታቸው ያነሰበት፣ ግርማ ሞገሳቸው የተወሰደበት፣ በአሕዛብ እንዲደፈሩ የሆኑበት ነገር በእነዚህ በኤሊ ልጆች ኃጢአት ነው። ስለዚህ የሰው ጽድቁም ለትውልደ ትውልድ ይተርፋል፣ ለሕዝብ ይተርፋል፣ ለሀገር ይተርፋል። ኃጢአትም እንደዚሁ ደረቁን ለማቃጠል እሳት ብናነድ እርጥቡን ሁሉ ይበላል። በኃጢአተኞች የመጣ መቅሰፍት ለሌሎቹም በስጋ ይጎዳቸዋል። ስለዚህ እነዚህ ደግሞ ፍልስጤማውያን የልብ ተሰምቷቸው በድፍረት ታቦተ ጽዮንን ከጣዖት ሰይጣን ካደረበት ጣዖት ቤት ውስጥ አስገብተው ዳጎን ከተባለው ጣዖታቸው ስር አስቀምጧል። በማግስቱ ወደ ቤተ ጣዖቱ የጣዖቱ ካህናት ናቸው። በፍልስጤማውያን ዘንድ ቤተ ጣዖቱን የሚያገለግሉ ካህናት በማግስቱ ሊያጥኑለት ሊሰውለት ቢገቡ ዳጎን የተባለው ጣዖታቸው እጅግ የሚንበረከኩለት ታላቅ ኃይል ክብር አለው የሚሉለት በታቦተ ጽዮን ፊት በግንባሩ ወድቆ አገኙት። ከቦታው መልሰው ሄዱ። በሌላ ቀን ሲመለሱም ያ ታቦተ ጽዮን በላይ ሆና እሱ እጅግሩ ተቆራርጦ ደረቱ ሁሉ ለብቻው ቀርቶ እንዳልነበረ ሆኖ ዶቄት ሆኖ አገኙት። ሰዎቹም በባጭ ተመቱ። ይሄ ብቻ አይደለም፣ ሲሄዱ ይሄስ ጉር ነው አሉ። እኛ በድፍረትና በራሳችን ውሳኔ ይህን ብናደርግ ይሄ የእስራኤላውያን አምላክ ግን በእንዲህ አይነት የሚገርም የሚደንቅ ነገር በእኛ በጣዖት በዳጎን ቤት ከዳጎኑ ስር ብናስቀምጠውም ሌላ ምንም የሰው እጅ ሳይኖርበት እየገለባበጠ መጨረሻ ላይ አመድ ዱቄት አድርጎት ማግኘታችን ይሄ ለእኛ ለእስራኤል ለፍልስጤማውያን
ታላቅ የሆነ ዕዳና መቅሰፍት ነው ብለው ደነገጡ። ይሄ ብቻ አይደለም፣ ወዲያውኑ በሀገሩና በሕዝቡ ላይ እባጭ ተላከባቸው። በእባጭ ተመቱ። መቅሰፍቱ ቢጸናባቸው እነዚህ የአዛጦን ሰዎች ታቦቱን አክብረው ከወረደባቸው መቅሰፍት የሚድኑበትን መስዋዕት ሁሉ ሰጥተው ወደሚቀጥለው 5 ሀገሮች አሉ። በዚያ በፍልስጤም 5 የታወቁ አውራጃዎች አሉ፣ ሁሉም የሚኖሩባቸው። ዛሬ ልክ ምንድን ነው የምንለው ክልል እንደምንለው የፍልስጤም ሀገር 5 ከተሞች አሏቸው። ከአዛጦን ወደ ጌት ወሰዱት። ጌት የተባለ ወዚያ ቢሰጡት በዚያም ደግሞ መቅሰፍት አመጣባቸው። በመቅሰፍቱ ተመቱ በእባጭ። ከዚያ ደግሞ የጌት ሰዎች ወደ አስቀሎና ወደ ተባለ 3ኛ ከተማ ወሰዱት። በዚያም መቅሰፍት ወረደ። አዎ በዚያም መቅሰፍቱ አልቀረላቸውም። 5ቱ የነሱ ከተማዎች ስማቸው ምን ይባላል? አዛጦን፣ ጋዛ፣ አስቀሎና፣ ጌት፣ አቃሮን ይባላሉ። 5ቱ ከተሞቻቸው ማለት ነው። ወደ እነዚህ ሁሉ እያዘዋወሩ ከመቅሰፍት ለማምለጥ ቢሞክሩም አልሆነ። ከ7 ወር በኋላ ግን ወደ ሀገሯ ትመለስ ብለው ቀንበር ባልተጫነባቸው ገና በሚያጠቡ እምቦሳ ያላቸው የሚያጠቡ ላሞችን 2ቱን እነሱ የሚስቡት ተጠምደው ማለት ነው አዲስ ጋሪ አድርገው የበደል መስዋዕት እንዲሆን በ5ቱ ከተማዎች አምሳል 5 የወርቅ አይጦች አድርገው 5 ልክ በሀገራቸው የአይጥ መቅሰፍት ተልኮ ስለነበረ የአይጥ ምስል መልክ ያለውን ወርቅ ሰርተው ተመልከቱ። የተቸገረ ሰው መቼስ ከመጣበት መቅሰፍት ለማዳን የማያስበው የማይሆነው ነገር የለም። አንዳንድ ጊዜ ትክክለኛ፣ አንዳንድ ጊዜ ተሳስቶ ቢሆን ግን ሳይወዱ በግድት ሳያምኑም ለታቦቱ ክብር በመስጠት ይህ የእግዚአብሔር የእስራኤል አምላክ ብለው ነው የሚጠሩት። ታቦቱ ፊትም እኮ ወዮልን ወዮታ አለብን የእስራኤል አምላክ ወደ ሰፈራችን ወደ ከተማችን መጣ ብለው ፊትም ስለ ታቦቱ ኃይል መስክረዋል። ምንም እንኳን ታቦተ ጽዮን የተማረከችው በእነሱ ጉልበትና ኃይል ሳይሆን እግዚአብሔር አስቀድሞ የተናገረው ነገር ይፈጸም ዘንድ ነበር። ላሞቹን ጠመዱ። 5ቱን የአይጥ ምስል ያለውን ወርቅ አዘጋጁ። ከዚህ በኋላ ታቦቱን በተጠመዱት ላሞች ላይ በሚሳበው ሰረገላ ላይ አድርገው ወደ የሚቀጥለው ወደሚጓዝበት ቦታ እንዲሄዱ ላሞቹን መንገድ ሲያስይዟቸው ላሞቹ ወደ ግራ ወደ ቀኝ ሳይሉ ቤተ ሳሚስ ከኢያሱ እርሻ ደርሰዋል። እዚያ ቦታ ሲደርሱ ቆመዋል። ይህ እንግዲህ በአንደኛ ሳሙኤል ምዕራፍ 2 ከቁጥር 22 ጀምሮ ስናነብ በተከታታይ እስከ ምዕራፍ 4 ድረስ በአንደኛ ሳሙኤል ማለት ነው ታሪኩን ስለምናገኘው በዚያ ላይ ማንበብ አለብን። እንግዲህ ይሄ ዛሬ የምናከብረው የበዓሉ መሰረታዊ ታሪኩ ይሄ ስለሆነ ነው የምንነግራችሁ። ከዚያ በኋላ ላሞቹ ሄደው እዚህ ስፍራ ቆመዋል። እዚያው ላይ ቤት ሳሚስ ይላል ከኢያሱ እርሻ፣ ኢያሱ የተባለ እስራኤላዊ እርሻ ላይ ቆመዋል። እንግዲህ በዚያ መቆማቸው ምክንያት አለው። ታቦተ ጽዮንን ከሐውልተ ስም አኖሩት። ልክ በዚያ ሐውልተ ስም የሚባል የስም ሐውልት ማለት ነው ራሱን የቻለ ለታሪክ የተቀመጠ ድንጋይ። እንግዲህ የታቦተ ጽዮን በዚያ መቀመጥም ራሱን የቻለ ምስጢር ስላለው ለአዲስ ኪዳኑ ሰረገላውን ፈልጠው ላሞቹን አርደው አወራርደው መስዋዕት እንዳቀረቡ ቅዱስ መጽሐፍ ይነግረናል እዚያው ቦታ ላይ። ይሄ ይሆን ዘንድ የግድ ነው። ነገር ግን ሕዝቡን ታቦተ ጽዮን በድፍረት በማየታቸው ከመካከላቸው 5000 ያህሉ ተቀሰፉ። ፈርተው ታቦተ ጽዮን
መታለች ውሰዱ ብለው ወደ ሌላ ቦታ ላኩ። ወስደው በአሚናዳብ ቤት አድርገው አሚናዳብ የተባለ እንግዲህ እግዚአብሔር የፈለገው ሰው ነው። ለታቦተ ጽዮን አገልጋይ የሆነ ልጅ ያለው ሰው ነው። ወደ አሚናዳብ ቤት ወሰዱት፣ ታቦቱን ማለት ነው። ልጁ አልዓዛርም 20 ዓመት አገልግሏታል። እንግዲህ ታቦቱን በእጁ የዳሰሰ በዓይኑ ያየ ወደ ታቦቱ በድፍረት የቀረበ ከነ ኃጢአቱ በታቦቱ ፊት የቆመ ሁሉ መቅሰፍት ያገኘዋል። በአንደኛ ሳሙኤል ምዕራፍ 7 ያለውን ታሪክ ስናነበው ይህን እናገኛለን። በዚህ ምክንያት ታቦተ ጽዮን እንግዲህ ወደ ክብር ቦታዋ ዘወትር የእግዚአብሔር መገለጫ እንደሆነች የአማናዊት ጽዮን ድንግል ማርያም ምሳሌ እንደሆነች መድኃኔዓለም የተወለደባት የተገኘባት የእሷ ምሳሌ ስለሆነች አሁን ወደሚያከብሯትና የክብር ቦታዋን ሁሉ ወደሚመርጡላት በእሷ ወደሚታመኑባት የእግዚአብሔር የክብሩ መገለጫ ለሕዝቡም ቸርነቱና ምሕረቱን የሚያድልበት እስራኤላውያንን ከአምላካቸው ከእግዚአብሔር ጋር የሚገናኙባት የሆነችው ታቦተ ጽዮን ወደ ቀደመ የክብር ቦታዋ ትመለስ ዘንድ የእግዚአብሔር ፈቃድ ስለሆነ በዚህ አይነት የረጅም ጊዜ ጉዞ ከዳዊት ዘመን ደርሳ ከድንኳን አገልግሎት ከድንኳን ቤተ መቅደስ ወጥታ በጽዮን ተራራ ላይ በራሱ የመናገሻ ከተማ አስቀምጧት አክብሮ ለታቦቱ የሚያስፈልገውን ሁሉ በማሟላት አገልጋዮችም እንዲኖራት የመገልገያ ንዋየ ቅድሳት ሁሉ እንዲሟሉ አድርጎ ከዚያም በኋላም እንግዲህ በሙሴ ጊዜ ከታቦቱ ጋር የሚኖሩ ንዋየ ቅድሳት በትረ አሮን የምንላት የአሮን በትር ቅድም ያልናቸው በቀዳማዊ ሰዓተ መዓልት በርቶ ሰዓተ ሌሊት በርቶ በቀዳማዊ ሰዓተ መዓልት የሚጠፋው ማይቶተ ብርሃኑም ተቋመ ማይቶቱ ማለት ነው። እነዚህ ሁሉ አልባሳቱ ንዋየ ቅድሳቱ ዘውዱ ወይም አክሊሉ እነዚህም በእግዚአብሔር በተሾሙና በተመረጡ ሰዎች በሙሴ አማካኝነት ተነግሯቸው በአሮን ልጆች የተሰራ ነው። የቃል ኪዳኑ ታቦትም ዳግም በሙሴ አማካኝነት በተሰጠው የሕጉ መጽሐፍ እነማን ይሄን መስራት እንዳለባቸው ከምን አይነት የተመረጠ እንጨትም መጠኑም ልኩም ወርዱም ስፋቱም ቁመቱም ምን መሆን እንዳለበት ታቦቱ የጽላቱ ማደሪያ እንዴት መሰራት እንዳለበት ጽላት ዘሙሴ እጸጳጦስ ዘሲና የሙሴ ጽላት የሲና እጸጳጦስ እያሉ አበው የተናገሩላት እነዚህ ሁሉ ለድንግል ማርያም ምሳሌ ታቦቱ የእመቤታችን የድንግል ምሳሌ ውስጡ ያለው ጽላቱ የመድኃኒታችን በውስጧ በዙሪያው በታቦቱ ያለው የወርቁና በሱ ላይ ሁሉ የክብሩ መገለጫ የሆኑት ነገር ሁሉ ለድንግል ማርያም የድንግልናዋ የንጽህናዋ የቅድስናዋ ከመውለዷ በፊት ድንግል በጸነሰችው ጊዜ ድንግል በወለደችው ጊዜ ድንግል ከወለደችው በኋላም ድንግል በውስጥ በአፋ ድንግል ሁና የምትኖረው የእመቤታችን የድንግል ማርያም ምሳሌ ነው። ዛሬ የቤተ መቅደሱ ታቦተ ጽዮን እመቤታችን ድንግል ማርያም ናት። አዎ ያቺ የጥንቷ ጽዮን ታቦተ የቃል ኪዳኑ ታቦት በአጋጣሚ በአዲስ ኪዳንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታቦትና የጽላት መኖር የክርስቶስ ቅዱስ ሥጋውን ክቡር ደሙን ሁሉ የምናፈስበት ያንኛው መስዋዕተ ኦሪት የሚሰዋበት ነው። የብሉይ ኪዳን
የቃል ኪዳን ታቦት። የአዲስ ኪዳን ታቦት ደግሞ አማናዊ ስጋውን አማናዊ ደሙን የምንፈትትበት የምንሰዋበት ታቦተ ምጽዋዕ ይባላል። ታቦተ ምጽዋዕ። ስለዚህ ዛሬም በቤተ መቅደሱ በእምነት በፊቱ የቆሙ ፍጹም ምስክርነታቸውን የሚያሰሙበት አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ያንን በጻይል እና በጽዋ የቀረበውን ህብስቱንና ደሙን ወይኑን ፍጹም የክርስቶስ ሥጋ ፍጹም የክርስቶስ ደም አድርገው የሚለውጡበት ታቦተ ምጽዋዕ ነው። እግዚአብሔር በዚያ በዙፋኑ በታቦቱ ላይ አድሮ ክፉ ነገር ብናደርግ ነውር ብንሰራ ሁሉ ኃጢአታችን ተቀይሞ እንደሚቅጠፈን እንደሚያጠፋን ደግሞ ያደርገዋል። በፈሪሃ እግዚአብሔር ሆነን ብናደርግ ግን ቀድሰው ቆርበው የሚያቆርቡ ካህናትም እንደገና ደግሞ በሱ ፊት ቆመው ለቅዱስ ቁርባን የበቁ ምዕመናንም ተቀብለው ሕይወተ ነፍስ ሕይወተ ሥጋ ያገኙበታል፣ ዘላለማዊ ክብር ይጎናጸፉበታል። ስለዚህ ያ ታቦተ ጽዮን የምንለው የቃል ኪዳኑ ታቦት የምንለው እሱ ሁሉ ጽላቱም ታቦቱም ሁሉ የድንግል ማርያምና የጌታ ምሳሌ በዚህኛው ምስጢር ሰፋ ያለ ትምህርት በቤተ ክርስቲያን ያለው ስለሆነ እንግዲህ ታቦቱንም ጽላቱንም በአዲስ ኪዳን የማን ምሳሌ ነው ብለን የጌታ ምሳሌ የድንግል ማርያም ምሳሌ አድርገን ለመናገር መተርጉማን ሁሉ ሊቃውንት የተናገሩለት። አዎ በተለይ ቅዱስ ያሬድ፣ ቅዱስ ኤፍሬም፣ አባ ሕርያቆስ ሌሎቹም ሰለስቱ ምዕትም በሃይማኖተ አበው መተርጉማን ሁሉ ስለዚህ አመስጥረው ተነግሮ የማያልቅ ምስጢር አንዳንዱ ለእኛ አይምሮ የሚከብድ ብዙ ጽናትን የሚጠይቅ ብዙ ማወቅን የሚጠይቅ ሁሉ ምስጢር ያለበት ነው። ስለዚህ ዛሬ እንግዲህ ይህንን በዓል ነው የምናከብረው። በመጨረሻ እንግዲህ የቃል ኪዳኑ ታቦት ወደ ክብሩ ቦታ ደርሷል። የመጨረሻውም ደግሞ የእግዚአብሔርን ኃይል ያየንበት ምንም እንኳን እስራኤል በኃጢአታቸው ምክንያት ያ ማለት በልጆቹ በኤሊ ልጆች ምክንያት በአፍኒንና በፊናስ መቅሰፍት ቢመጣም ታቦተ ጽዮን ብትማረክም ለጊዜው በእስራኤል ዘንድ ኀፍረት ቢሆንም ለቅሶም ቢኖርም ሰው ሲበድል ኃጢአት ሲሰራ እግዚአብሔር ቅዱሱን ያረክሰዋል። አዎ የራሱን ሰው ደግሞ በኃጢአተኞችና በበደለኞች ሁሉ በአሕዛብ ያስመተዋል። ሁልጊዜ በሀገራችንም ይሁን በዓለም ላይም በሰፈራችን በመንደራችን በግል ሕይወታችንም አንድ ነገር ሲከሰት ራሳችን እንጠየቅ። በወንጌል ምን ተብሏል? ይሄ ሰው ዕውር ሆኖ የተወለደው በራሱ ኃጢአት ነው? በቤተሰቡ ኃጢአት ነው? በማን ኃጢአት ነው ብለዋል እኮ አይሁድ። ያውቃሉ። ሰው በለምጽ ከተመታ በመቅሰፍት ከተመታ ልዩ መቅሰፍት ከደረሰበት ይሄ ኃጢአት በማን መጣ ብሎ በእነሱ ዘንድ የታወቀ ነው የኃጢአት መቅሰፍት። ስለዚህ ሁላችንም ከራሳችን ከግል ሕይወታችን ጀምሮ በማይገባ ነገርና እኛን በሚጎዳ ነገር የመጣብን መቅሰፍት ካለ ራሳችንን እንጠይቅ። በእኔ ኃጢአት ነው ወይስ በሌላ ሰው? መቼም እኛ ሁልጊዜ ራሳችን ከኃጢአት ማግለል እንወዳለን። ሁልጊዜ በሰው ነው የምናሳብበው። አምነን አናውቅም በበደላችን እንጂ እንዲህ ብለን መጠየቅ። ስራ በማጣታችን፣ ትዳር በማጣታችን፣ ጤና በማጣታችን፣ ስልጣን በማጣታችን፣ እውቀት በማጣታችን፣ ገንዘብ በማጣታችን፣ ኑሮ በማጣታችን በዚህ ሁሉ ስንበደል በዚህ ሁሉ ስንመታ በማን ኃጢአት ነው ብለን ራሳችን መጠየቅ አለብን። ስለዚህ ያኔ እንግዲህ የእግዚአብሔር ማደሪያ የክብሩ መገለጫ የሆነችው ታቦተ ጽዮን የተማረከችው በማን ኃጢአት ነው? በእነዚህ በኤሊ ልጆች ተናግሯል እኮ እግዚአብሔርም እንዳዋረዳችሁኝ ብሎ አዋረዳችኋለሁ፣ ከክብራችሁ አሳነሳችኋለሁ፣ ትሞታላችሁም ብሏል እግዚአብሔር ቃል በቃል። ይሄ ነው እንግዲህ ታቦተ ጽዮንማ እንደገና የእግዚአብሔርን ሥራ ሰርታ የእግዚአብሔርን ክብር ገልጣ ከዚያ ከፍልስጥኤማውያን ዘንድ ሁሉ እንዴት እንደወጣች ያንን በከንቱ የሚንበረከኩበትን ጣዖት ሰይጣን ያደረበትን አነኳኩታ ሰባብራ በታላቅ ኃይል ከዚያ ከፍልስጥኤም ምድር መስዋዕት ቀርቦላት ክብር ተሰጥቷት በይባቤ በእልልታ ወደ ሀገሯ ተመልሳለች። ክብርና ምስጋና ለመድኃኔዓለም ይሁን። ለዚህ ነው አንዳንድ ሰዎች ዛሬም ሳይገባቸውም ሆነ ርኩስ መንፈስ ዓይነ ሕሊናቸውን አሳውሮባቸው ጽዮንን ያጥላላሉ። ጽዮንን የሚጠሉ ሁሉ ይፈሩ ወደ ኋላቸውም ይመለሱ። በመዝሙር 123 ቁጥር 5 ላይ ጽዮንን የሚጠሉ ይፈሩ
ዛሬ ስለ ታቦተ ጽዮን ወይ ድንግል ማርያም አማናዊት ጽዮን ናት ስንላቸው የሚቀፋቸው ጆሮአቸውን የሚያሳክካቸው መስማት የሚያስጠላቸው ሰዎች አሉ። ለምን ስለሆኑ ጽዮንን መስማት ለነሱ የማይገባቸው ስለሆነ ወደ ኋላቸው ይመለሱ፣ ይዋረዱ ማለት ነው። ከክብራቸው ይነሱ ማለት ነው። የተጠሉ ይሁኑ ማለት ነው። እንግዲህ ቅዱስ ዳዊት ስለ ጽዮን ስለ ታቦተ ጽዮን ወይም ደግሞ ስለ ጽዮን ስለ አማናዊት ጽዮን ስለ መጀመሪያዋ ጽዮን ሁሉ በስፋት ተናግሯል። በስፋት ተናግሯል ማለት ነው። ከዚህ በኋላ እንግዲህ የእግዚአብሔር ፈቃድ ሆኖ ዛሬ ባንታደልም እኛ በአዲስ ኪዳን ዘመን አማናዊት ጽዮንን እንድናመሰግን በሷ ፊት ቁመን የእግዚአብሔርን ክብር እንድንገልጥ እናታችን ጽዮን እያለን ወላዲት አምላክ የአምላክ እናት መስቀሉ ስር ያገኘናት በውስጥ በአፋ ንጽሕት ቅድስት ድንግል ልዕልት የሆነችው እመቤታችንን እንድናመሰግን እሷ አማናዊት ታቦታችን ናት። አማናዊት ታቦታችን ቅዱስ ዮሐንስ በራእዩ በሰማይ ያለውን ቤተ መቅደስ አይቻለሁ። ታቦቱ የእግዚአብሔር ማደሪያ የኃይሉ መገለጫ ስለሆነ ዛሬም የእግዚአብሔር ታቦት በስሙ ለተማጸኑት ሁሉ ኃይሉን ያሳያል። የእግዚአብሔር ታቦት በአዲስ ኪዳን እንዳልተሻረና እንዲያውም የአዲስ ኪዳን መስዋዕት የሚሰዋበት መሆኑን ፍቁረ ጊዜ ቅዱስ ዮሐንስ በራእዩ በሰማይ ያለችውን የእግዚአብሔር መቅደስ ተከፈተ። አያችሁ፣ በሰማይ ያለችው የእግዚአብሔር መቅደስ ተከፈተች፣ በውስጧም ያለው ታቦተ ሕግ ታየኝ በማለት መስክሯል። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ ይህን ነው ዛሬ የምንመለከተው ማለት ነው። እግዚአብሔር ክብርና ምስጋና ለሱ ይሁን እንጂ ይህን እናያለን። እንግዲህ በነቢዩ በኢሳይያስ የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ፣ የናቁሽ ሁሉ ከእግርሽ ጫማ ይሰግዳሉ። በትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ላይ ያለው አያችሁ። የአስጨናቂዎችሽም ልጆች አንገታቸውን ይደፋሉ። ይሄ ለዚያን ጊዜ ለታቦተ ጽዮን ስንወስደው ፍልስጤማውያን ኤሎፍላውያን በዚህ በሷ በታቦቷ ፊት በጭንቀት እንዴት እንደወደቁ እንዴት እንደተማጸኑ የምናየው ነገር ነው። በፊቷ ወድቀው ለክብሯ የሚገባውን መስዋዕት ያልተጨነቁት ነገር የለም። ጠንቋዮቻቸውን፣ ሟርተኞቻቸውን፣ አዋቂዎቻቸውን፣ ትንቢት ተናጋሪዎቻቸውን ምንም እውነተኛ ባይሆኑ እነሱን ሁሉ መላ ፈልጉ ብለዋል። ዛሬም ቢሆን አማናዊት ጽዮንን ድንግል ማርያምን በስድብ አፍ ወይም ደግሞ ክብር ሳይሰጡ ዝቅ ዝቅ የሚያደርጉ ሁሉ በአንድም በሌላ መንገድም በእግዚአብሔር ዘንድ ይመታሉ። የሚፈረድባቸው ብዙ ነገር አለ። ግን ለሷ የተሰጣት ክብር እንደዚህ ነው። እመቤታችን አይዛብ ሁሉ ሳይቀሩ በአዲስ ኪዳን መቼስ ሁሉ መጥተው ዛሬ በክርስትና ወልድ ዋህድ ብለው ኢየሱስ ክርስቶስን የድንግል ማርያም ልጅ እንደሆነ ከሷ ስጋዋን እንደተዋሃደ የሚያምኑ ሁሉ በዚህ ምድር ላይ እስከ መስቀል ሞት ድረስ ለኛ ፍቅሩን የገለጠልን አምላክ መሆኑን የሚያምኑ ሁሉ ለሷ ይንበረከካሉ፣ ይሰግዳሉ። ለዚህም ነው እመቤታችን ናሆም ይእዜሰ ያስተበጽኡኒ ኩሉ ትውልድ፣ ፍጥረታት ሁሉ ወይም ትውልድ ሁሉ ብፅዕት ነሽ ይበሉኝ በሉቃስ ወንጌል ምዕራፍ 1 ቁጥር 48 ያለውን ቃል እንመለከታለን። እንግዲህ የተከበራችሁና የተወደዳችሁ ኦርቶዶክሳውያን የዚህ ዮሐንስ ንስሐ ድረገጽ መንፈሳዊ ፕሮግራም አባላት ሁላችሁም በጣም ትምህርታችን አስረዝመናል። እንግዲህ ምን እናድርግ፣ እየተከፋፈለም ቢሆን ሊደርሳችሁ ይችላል። ዛሬ ታላቅ ዕለትና የክብር ቀን ስለሆነ ነው ዛሬ ኅዳር 1 ቀን የምናከብረው። ይህንን ጥንታዊ ታሪክ በማስታወስና ለዚች ለታቦተ ጽዮን
ደግሞ ፍጻሜ የሆነውንና አማናዊ የሆነውን የድንግል ማርያምን አማላጅነት እናትነት እያሰብነን ማለት ነው። ስለዚህ ሁላችንም ከሷ ከእናትነቷ ፍቅር ከቃል ኪዳኗ ከአማላጅነቷ ሁሉ እንዳንለይ በያለንበት ከዚህ በዓል የምናገኘውን በረከትና የእግዚአብሔር ሁሉ እርዳታ እያሰብን በዓሉን በየጸጋ መጠናችን ልናከብር ልናገለግል ይገባናል። እንግዲህ ዛሬ ቅዱስ ቁርባን የሚቀበሉ አሉ፣ የሚዘምሩ አሉ፣ መባ የሚያቀርቡ አሉ፣ የሚዘክሩ አሉ። ብቻ ስፍር ቁጥር በሌለው አገልግሎት ሁሉ ደፋ ቀና የሚሉ ምዕመናን በረከቷን አፍሰው ይሄዳሉ። እንዲያው ዘረቅ ወርጥም ሆነን ሰምተን ጸጥ ማለት ነው። እንዲያው ሌላ ቀርቶ ስለሚሰጠን ትምህርት እንኳን ስለሚፈጽመው አገልግሎት እንኳን በዚህ ዕለት ለበረከት ይሆን ዘንድ ስለሰማነው ቃል እንኳን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን ማለት በእጅጉ ያስፈልጋል። እንዲያው ትምህርቱ እስከ መደምደሚያው ወደ ሕይወታችን ማቅረበን መነጋገር ብንችል በጣም እየረዘመ ስለሚመጣ እዚሁ ላይ እንግታውና እናቆየውና አምላከ ቅዱሳን እግዚአብሔር በቸርነቱና በምሕረቱ ብዛት ከብዙ ቁጣና መቅሰፍት ሰውሮ ለዚህ በዓል ስላደረሰን አሁንም ክብር ምስጋና ለሱ ይሁን። እመብዙሃኑ ወላዲተ አምላክ አቁራሪተ መዓት ሳሊተ ምሕረት ጭንቃ አማላጇ እመቤታችን የነ አባ ሕርያቆስ የነ ቅዱስ ኤፍሬም የደናግል የመነኮሳት የጻድቃን የሰማዕታት እመቤት ወላዲተ አምላክ ዛሬም ሁላችንን በእናትነቷ ፍቅር በአማላጅነቷ ሁሉ እንድትረዳን የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁን። አነሳስቶ ያስጀመረን አስጀምሮ ያስፈጽመን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም ይመስገን። አሜን። ወስብሐት ለእግዚአብሔር።